በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያው ተአምር በቃና ዘገሊላ። ውድ የመርሃ ተዋሕዶ ተከታታዮች፣ በዛሬው የመጽሐፍ ቅዱስ ታሪክ ዝግጅታችን የምንመለከተው ጌታችን ስላደረገው የመጀመሪያው ተአምር ሲሆን ታሪኩንም የምናገኘው በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ላይ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያዎቹን ደቀ መዛሙርቱን ከጠራ በሶስተኛው ቀን ነበር። የገሊላ ክፍል በመትሆን በቃና ሰርግ እየተካሄደ ነበር። የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያምም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ። በሰርጉም አንድ ችግር ተፈጠረ። ወይኑ አለቀ። ለዚህ ነገር ማጋጠም በእነዚያ ጊዜያት ላስተናጋጆች ታላቅ የፍርሃት ምንጭ፣ ለቤተሰቡም ውርደትን ያመጣል። ቅድስት ድንግል ማርያም የወይን ጠጃቸው እንዳለቀ ባወቀች ጊዜ ጌታችን ኢየሱስ ክርስቶስን የወይን ጠጅ እኮ የላቸው አለችው። ጌታችን ኢየሱስም አንቺ ሆይ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚሏችሁን ሁሉ አድርጉ አለቻቸው። በዚያም እንደ አይሁድ ልማድ የሚያነጹባቸው 6 የድንጋይ ጋኖች ነበሩ። ከነርሱም እያንዳንዱ 2 ወይም 3 እንስራ ይዙ ነበር። ጌታችን ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸውም እስከ ላይ ሞሏቸው። አሁንም ቅዱና ወስዳችሁ ለአሳዳሪው ስጡት አላቸው። ወስደውም ሰጡት። አሳዳሪው ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ከወዴት እንደመጣም አላወቀም። የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር። ውሃውን የሞሉ እነርሱ ነበሩና። አሳዳሪው ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል፣ ከጠገቡ በኋላ ተርታውን ያመጣል። አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው። ጌታችን ኢየሱስም በቃና ዘገሊላ ያደረገው የተአምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ውድ የመርሃ ተዋሕዶ ተከታታዮች፣ በቃና ዘገሊላ ላይ የተከናወነው ተአምር የጌታችን የኢየሱስ ክርስቶስን ቸርነትና ርኅራኄ ብቻ ሳይሆን የቅድስት ድንግል ማርያምን አማላጅነት የምንማርበት ነው። እኛንም በችግር ጊዜ በተወደደ ልጇ ፊት ታማልደናለች። ጊዜ ገና አልደረሰም የሚለውን በቤተክርስቲያናችን ትርጓሜ ላይ ጠጁ ፈጽሞ እስከሚያልቅ እንዲሁም ይሁዳ ወጥቶ ነበርና ከተአምራቱ ቢለየኝ በሞቱ ገባውበት እንዳይል እስኪመጣ እንደሆነ ተገልጿል። የጠየቀችውን እንደሚያደርግላት ስላወቀችም ነው ሰራተኞችን የሚሏችሁን ሁሉ አድርጉ ያለቻቸው። ጌታችን ኢየሱስም በቃና ዘገሊላ ያደረገው የተአምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ዮሐንስ ወንጌል ምዕራፍ 2 ከቁጥር 11። በቀጣይ እግዚአብሔር ቢፈቅድ ተጨማሪ የመጽሐፍ ቅዱስ ታሪኮችን እናቀርባለን። አገልግሎቱ ለብዙሃን ይዳረስ ዘንድ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።